بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وداد ماجوش إن شاء الله نتلمدو بزاري ولت بالله فقاد يا نبي محمد هو التاريخ سوريا يتزقاجون متصحف روضة الأنوار ميبالون كتاب في سيرة النبي المختار لجماريوش تزقاجة كاقوم نبت رسن كتلالن بالفو تمرتاچن ياقوم نبت ياينو سبل شتى لمواجهة الدعوة يمكة قريشوش بالمالوش علقوش شمامنتوش يا نبي محمد صلى الله عليه وسلم دعوة الرين لمواقات ለማስቆም የተጠቀሙባቸው የተለያዩ መንገዶችን አንደኛው مواصلة السخرية والاستهزاء والإكثار منها كنتينيو የሆነ በነብዩ ላይ ማላገጥና መሳለቅ በነብዩ ላይ ብቻ ሳይሆን ከነብዩ ጋር ያመኑትንም በእነሱ ላይ የሞራል ህልውናቸውን ለመግደል ቀጣይ የሆነ ያልቆመ የሆነ ማላገጥና መሳለቅ በየመንገዱ እየተከተሏቸው በተለይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ሲሰሙ አይናቸውን ሊያወጧቸው እስኪ ደርሱ ድረስ የሚደርሱበት ሁኔታ እንደነበረ ያየንበት አለ። በተለይ ደካማ ሰሃቦችን ባዩ ጊዜ ምን ይሏቸው ነበር? قد جاءكم ملوك الأرض إنه لاችሁ የምድር ነገስታቶች መጡላችሁ እያሉ ያሾፉባቸው ነበር። አላህ ከኛ መካከል እነዚህን ደካሞች መርጦ ምድር ሊያስወርሳቸው እንደ መጡላችሁ እያለ የምድር ነገስታቶች እያሉ ያሾፉ ነበር። ይህንና መሰል ነገሮችን ይህ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ላይ ቀናዊ በሆነ ህይወታቸው ላይ ከፍተኛ የሆነ የሞራል የውስጥ ጥበትን እንደፈጠረባቸው ያየንበት ሁኔታ ነበር። አላህ Subhanahu Wa Ta'ala ደግሞ እሳቸውን ሊያሷብራቸው ብሎ ምን አላቸው? ወለቀድ ነዕለሙ አንከ የضيق صدرك بما يقولون ሙሐመድ ሆይ በርግጥም እናቃለን እነሱ በሚሉህ ነገር ውስጥህ እየተጣበበ እንደሆነ እናቃለን ብሎ አላህ አላቸውና ከዛም አጸናቸው ምን ብሎ فسبح بحمد ربك وكن من الساجدين ላቸው واعبد ربك حتى يأتيك اليقين ዝም ብለህ ጌታህን በማመስገን ለጌታህ ስገድ ከሰጋጆች ጋር ሁን እነሱን ተዋቸው واعبد ربك ጌታህን ደግሞ አምልክ حتى يأتيك اليقين ሞት እስኪመጣህ ድረስ ከነሱ ጋር ምንም ያገናኝህ ነገር የለም አንተ አማኝ ነህ እንደ አማኝ መሆን ያለብህን ነገር አድርግ እያለ አላህ አصبራቸው እና ይሄ ምን አላቸው መጨረሻ ላይ ኢና ከፈይናከል ሙስተህዚኢን ግድ የለህም እኛ አሽዋፊዎችን አላጋጮችን እኛን በቃላሃለን በማለት አላህ እንዳላቸውና እንደገና ምን አላቸው ወለቀድ استهزئ برسل من قبلك فحاق بالذين سخروا منهم ما كانوا به يستهزئون محمد ወይ ባንተ መሳለቅ አልተጀመረም በርግጥም ካንተ በፊት በነበሩት መልእክተኞች ላይም እንደዚሁ የማላገጥና ማሾፍ መሳለቅ ደርሶባቸዋል ግን እነዛ ያሾፉት ሰዎች በርግጥም የጅዋጋቸውን አግኝተዋል በማለት አላህ አዘወጀል እና አብሽር ዝም ብለህ ጌታህን አምልክ ኢና ከፈይናከል ሙስተህዚን አላቸኛ አላጋጮችን እኛ እንችልልሃለን ብሎ አላህ ነገራቸውና ይሄ ነው። ከዛ በኋላ ያደረጉት ነገር ምንድነው? ሌላኛው ሁለተኛው الحيلولة بين الناس وبين الاستماع الى النبي صلى الله عليه وسلم ያው በሰዎችና በመልእክተኛው መካከል ዱዓቸው ዳዕዋቸው እንዳይሰማ መጋረድና መከልከል ነው። ልክ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሊያደርጉ ሲነሱ ክፍተት አግኝተው በመሃል ኦ ብለው ጮህትና ዛዛታን ጫጫታን መፍጠር ሆነ ስራቸው። እንደም ከዛም አልፎ وقال الذين كفروا لا تسمعوا لهذا القرآن والغوا فيه لعلكم تغلبون አንዳንዶቹማ ምን ይላሉ እነዛ የካዱ ሰዎች እንዲላሉ እናንተ ሰዎች ወይ ለዚህ ቁርአን ሙሐመድ ለማያነበው ቁርአን አትስሙ
ወልገው ፊሂ በሱ ላይ ተንጫጩበት አለ ለዓለኩም ተግሊቡን ሙሐመድን ታሸንፉት ከፈለጋችሁ ጩሁበት በማለት ያሉበት ሁኔታ አለና አላህ Subhanahu Wa Ta'ala ብዙ እንደመከራቸው አይተናል። በዛሬው ዕለት ኢንሻአላህ በአላህ ፈቃድ የምናየው እንግዲህ النضر ابن الحارث የሚባለው ግለሰብ የአንዱ የመካ ከመካ ነዋሪዎች ከቁረይሾች ውስጥ አንዱ ሆነው ወደ ሻም ሀገር ሄዶ ቂሳ የህዝባዊ የሆነ ታሪክን ተምሮ መምጣት ነው። ሙአሊፉ ረህመቱላሂ ዐለይሂ አላህ ይዘንላቸውና ምን አለ وذهب النضر ابن الحارث النضر ابن الحارث የሚባለው ግለሰብ ذهب يعني ሄደ ተጓዘ إلى الحيرة والشام الحيرة حيرة የምትባለው ከተማ ኩፋ ውስጥ ያለችና ሻም ደግሞ ሶሪያ ያለች ወደ ሶሪያ ሄደ። ለምን ሄደ ይሄ ግለሰብ? فتعلم منهم ከነዚህ ሰዎች ተማረ። ምን ተማረ? ቀሰሰን ታሪኮችን ሻዕቢየተን ህዝባዊ የሆኑ ታሪኮችን እዛች ከተማ ውስጥ ስለ ህዝባዊ የሚወራ ታሪክን ተምሮ መጣ። ካኑ ነበሩ እነዚህ ሰዎች የዛች የነዋሪዋ የሀገሪቷ ሰዎች يحكونها የሚያወሯት የነበረ አሙሉክህም ስለ ነገስቶቻቸው ስለ ነገስታቶቻቸው ወኡመራኢህም ስለ መሪዎቻቸው مثل ለምሳሌ ልክ እንደ ሩስቱም የሚባለው እስፈንደሪያር የሚባለው የነሱን ታሪክ ለህዝቦቻቸው ያወሩ ነበር። መሪዎቻቸው ምን አይነት ጀብድ እንደሰሩ ይሄንን ሊማር ሄደ። ማን النضر ابن الحارث ወደ ሻምና ወደ ሒራ የምትባለው ከተማ ኩፋ ውስጥ ወደ ምትገኘው ተማረና فلما رجع በተመለሰ ጊዜ አخذ ከዛም ጀመረ ተምሮ መጣና ወደ መካ በተመለሰ ጊዜ አخذ ጀመረ يعقد النوادي يعقد ማካሄድ ጀመረ النوادي ክባባቶችን ስብሰባዎችን ወልመጃሊስ ሰዎች የሚሰባሰቡበት ሊሰባሰቡ የሚችልበትን መጃሊስ መቀማመጫ የወሬ ማዳመጫ ሰዎች መሰብሰብ ጀመረ። ከዛም يقص ከዛም መተረክ ጀመረ هذه القصص እህችን ስቶሪ ከዛም ويصرف بها الناس ከዛ ሰዎችንም ደግሞ እይታቸውን አቴንሽናቸውን ማዞር ጀመረ عن الاستماع الى النبي صلى الله عليه وسلم ነብዩ صلى الله عليه وسلم እንዳዳምጡ ሐሳባቸውን ወደሱ ሰረቃቸው። ዋናው ዓላማ ይሄ ነው ይሄድበትና وإذا سمع بمجلس የሆነ መጅሊስ ከሰማ መቀማመጫ جلس فيه رسول الله صلى الله عليه وسلم يا الله መልእክተኛ ተቀምጠዋል የሚልና እዛ ቦታ ላይ للتذكير بالله الله ስለ አላህ ሊያስታውሱ ስለ አላህ ሊያነሱ ተቀምጠዋል የሚባል መቀማመጫ ቦታ ስለ ነብዩ የሰማ ጊዜና ልክ ነብዩ ሰለላሁ ዐለይሂ ወሰለም አስተምረው እዛ ቦታ ላይ ቦታውን ለቀው ሲሄዱ خلفه في ذلك المجلس ይግለሰብ النضر ابن الحارث ይመጣና ነብዩ እዛች ቦታ ቁጭ ይላል ይቀመጥና ከዛ በኋላ ተከትሏቸው ጀርባ የተከተለ ማለት ነው። ይቀመጥና በቦታቸው ላይ ويقص عليهم ከዛም እነዛን ሰዎች ነብዩ አስተምሯቸው ስለ አላህ አስተዋውሷቸው የሄዱትን ሰዎች ሳይበተኑ በፊት ይዛቸውና ويقص عليهم من تلك القصص ስለነ ሩስቱምና እስፈንደሪያ ከሻምና ከሶሪያ ተምሮ የመጣውን ስቶሪ ለነዚህ ሰዎች መተረክ ይጀምራል። ثم يقول كذا ማለት ይጀምራል። ምን ይያለ
ቢማዛ ሙሐመዱን አሕሰኑ ሐዲተን ሚኒ እስቲ ንገሩኝ እኔ ከነገርኳችሁ ነገር ሙሐመድ በየትኛው አቅጣጫ ነው እኔን የሚበልጠኝ የሙሐመድ የሚናገረው ንግግር ከኔ በየትኛው አቅጣጫ ነው የሚበልጠው እስቲ ንገሩኝ እያለ መጨረሻ ላይ ያነሳል ثم كذا بحالا تقدم خطوة أخرى كسام عند ستيب دمو ليلة ودفيت هذا من هذا الرجع إهال الساكالت سيل ليلة عند ستيب ودفيت ليلة أكد عند ليلة عينت بلانا وطا من هذا فاشترى جزا جارية عندت جارية لجگر سيت يمتامر مغنية زفان يونج متازيم يونج أزماري لتل فكان نبرة لا يسمع بأحد يقل سب النضر ابن الحارث من نبرة سلا عند سو أي سمام سلا عند سو سلا ذا سو كسما يا سو يريد الإسلام اسلمنا ليقبلنا ويميل عينت كسما سلا ذا سو إلا انطلق به إلى تلك المغنية ورزاج أزماري يزوت بيهد جانن سو يهدنا فلقو ياغنيونا ورزاج أزماري يزوت يهدال كزام ويقول كزام ميلال عندي لاتال أطعميه بي مقبي برنباركش وأسقيه أتجه وغنيه زمر اللاتي لاتال كده عند سو اسلمنا لقبلناو يميل ወደ ሙሐመድ ይሄደነው የሚል አይነት ከሰማ ወደዛ ሰው ሂዶ በፍጥነት ያንን ሰው ለቀብ አድርጎ ይዞ ወደዚች ዘፋኙ አዝማሪ ያመጣትና በይ እስቲ መግቢው አጣጨው በይዘምርለት ዘፋኝለት ቢላት እንጂ ይልና መጨረሻ ላይ من ይላል هذا خير مما يدعوك إليه محمد ይሄ ላንተ በላጭ ነው ሙሐመድ ከሚጠራህ ነገር ይሄ ላንተ በጣም በላጭ ነው ይለዋል وفي ذلك በዚህ ሰው ድርጊት ዙሪያ ላይ أنزل الله تعالى الله سبحانه وتعالى قرآن أورد من بلو ومن الناس كسوچ مكاكل سو على من يشتري لهو الحديث زازاتاننا ጫጫታን ይሄ አዝማሪነትን መለወጥ የሚፈልግ በምን በቁርአን ليضل عن سبيل الله كالله መንገድ ሰዎች ሊያጠምበት ፈልጎ بغير علم ባለማወቅ ከዛም ويتخذها هزوا እንደ መሳለቂያና ማላገጫ አድርጎ የሚሰዋለ የአላህን ቁርአን ምን ይያለ ይሄ አይበልጥልህም እንደ ሙሐመድ ከሚጣራህ ነገር ይያለ ኡላኢከ እነዚህ ሰዎች لهم عذاب مهين لهم ለነሱ አለላቸው يوم القيامة عذاب ቅጣት ሙሂን አዋራጅ ሆነ ቅጣት ተዘጋጅቶላቸዋል በማለት አላሁ عز وجل ይናገራል ይሄ አንቀጽ በዚህ ወረደ በዚህ ሰው ምክንያት الثالث ሶስተኛው ሲያደርጉት የነበረው ደግሞ የመካ ሙሽሪኮች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋን ለመከልከል ምን ነበር ኢሳረቱ الشبهات ውዥንብሮችን መቀስቀስና وتكثيف الدعايات الكاذبة የውሸት ጥሪንና ሰበካዎችን አጠናክሮ መያዝ ነበር የውሸት ጥሪንና ሰበካዎችን አጠናክሮ መያዝ ነበር ሌላኛው የተጠቀሙት መንገድ من على مؤلف فقد أكثروا برقتن በጣም አበዙ የመካ ሙሽሪኮች من ذلك ይሄ በሰዎች ላይ ውዥንብሮችን መልቀቅና የውሸት ጥሪንና ሰበካዎችን ማጠናከርን በጣም አበዙ وتفننوا فيه በሱ ላይ በጣም ታለንትድ ሆኑበት
فربما من البات عندي كانوا نبروا يقولون إلالو من إلالو عن القرآن سلا القرآن من إلالو إنه أضغاث أحلام إنه أي قرآنك أضغاث أحلام كجات يالبت هلمنا ونجي من ما يدلم أي أحلام كاذبة يراها محمد صلى الله عليه وسلم بالليل أحلام هلمنا كاذبة حستنيا يهون هلمنا دريمنا يراها محمد صلى الله عليه وسلم محمد يمين ملكتاتي هنا بالليل بليل بمنامو سيتنيا يمين ملكتاتي هنا كجاتنا وبالا كجات يالبت هلمنا فيتلوها بالنهار كذا محمد تنستو بك الله تنستو بك أن بكل سوّች ያነብላቸዋል እንዲህ ያሉ ስለ ቁርአን ውጅንብር ይፈጥሩ ነበር ወአህያና አንዳንዴ ደግሞ ካኑ ነበሩ يقولون يلو ነበር ምን ይሉ ነበር افتراه محمد እኮ ቀጥፎ አምጥቶት ነው من عند نفسه ከራሱ በኩል ብሎ ቀጣጥፎ ገጣጥሞ ያነሳው ነገር ነው እያሉ ይሉ ነበር ስለ ቁርአን واحيانا አንዳንዴ ደግሞ كانوا يقولون يلو ነበር انما يعلمه بشر اي محمد እኮ የሚያስተምረው የሰው ልጅ ነው ሰው ነው ያስተማረው ያለው ምንም ከሰማይ የሚወረድለት አይደለም እነሱ ዘንዳ በዛ ሰዓት ማን ነበሩ እነዚህ የሳር አዳት ጀብር የሚባሉ እነዚህ ሰዎች ከነዚህ ሰዎች ነው የተማረው ይላሉ እነዚህ ሰዎች ተውራትንና እንጂልን የተማሩ ሰዎች ነበሩ በጊዜው ማለት ነው አንዳንዶቹ ወደ እስልምና ገብቷል የሚባል ነገር አለ እነዚህ ሰዎች ናቸው ያስተማሩት ያሉ ከነሱ ነው የሚወስደው መሐመድ ምክንያቱም መሐመድ ማንበብም ሆነ መጻፍ አይችልም የሚል እና ከነሱ ነው የተማሩ ይያሉ انما يعلمه بشر ነው የሰው ልጅ ነው ያስተማረው ያለ በማለት ይላሉ እንዲህ ያሉ የፈጣጠሩ ጅምብሮችን በሰዎች ላይ የሰበኩ ربما ወይም ደግሞ አንዳንዴ قالوا ይላሉ ምን ይላሉ ان هذا አይ ይሄ እኮ አይደለም መሐመድ የሚናገረው الا افكن ቅጥፈት ቢሆን እንጂ افتراه የቀጠፈው محمد ከራሱ የቀጠፈው ቅጥፈት እንጂ واعانه عليه እንዲሁም ደግሞ በዚህ ቅጥፈት ላይ ደግሞ ያገዙት የረዱት የሆኑ قوم آخرون ሌሎች ሰዎች አብረውት የረዱት የሆነ ቅጥፈት እንጂ አይደለም በማለት ሱረቱል ፉርቃን አራተኛው አንቀጽ ላይ በዚህ መልኩ ይናገራል አይ ማለትም ይላል يعني اشتراك هو وزملاؤه في اختلاقه يعني السنة ጓደኞቹ ሆነው ይህንን ቅጥፈት በመቅጠፍ ላይ የተባበሩበት የጋራ የሆኑበት በማለት ይናገራል አንዳንዴ ደግሞ ምን ይላሉ وقالوا اساطير الاولين وقالوا ይላሉ ደግሞ ስለ ቁርአን መሐመድ ስለሚናገረው ነገር አሳጢሩ ተረትናት الاولين የቀደምቶቻችን ተረት اكتتبها محمد يعني እንዲጻፍለት ያደረገ ምክንያቱም መሐመድ መጻፍ አይችልም ማንበብ አይችልም اكتتبها እንዲጽፉለት ያደረገ ከዛም فهي صادمو تملا عليهم ከዛም የተነበበለት ቡክራታን ወአሲላ in the morning እና in the evening ጧትና ማታ የተነበበለት ተጽፎለት የተነበበለት ከዛ ኋላ ያንን መልሶ ያነበባት የተማራት የሆነ የድሮ ቅጥፈት ናት በማለት የድሮ ተረት ናት በማለት ሱረቱል ፉርቃን አምስተኛው አንቀጽ በዚህ መልኩ ስለ ቁርአን ይናገራሉ واحيانا አንዳንዴ ደግሞ قالوا ይላሉ ان له جنن አይ ለሙሐመድ እኮ ጅን አለው او شيطانا ወይም የራሱ ሸይጣን አለው የተነዘሉ عليه بالقران ይሄ ቁርአን በሚባለው ነገር ይዘውለት የሚያወርዱለት ነገር አለ مثل ما ينزل الجن والشياطين على الكهان ጅኖች አጋንንቶችና ሸይጣኖች ለመተተኛው ለካህኑ ግለሰብ ለጠንቋዩ ግለሰብ